ኤፍሬም ሄርሜላን አስጠነቅቃት። ሁለተኛ እነ ሩታ ጋር እንዳደርሺ፣ ሁለተኛ አብርሃም ጋርና ሩታ ጋር እንዳደርሺ በማለት አስጠነቅቃት ማለት ነው። ሩታና እኔ ታርቀናል ብለሽ በሰበቡ እያረግሽ እየመጣሽ ትገኛለሽ። ስለዚህ አንቺ ስነ ስርዓትሽን ይዘሽ መኖር አለብሽ። ሁለተኛ አይንሽን ማየት አልፈልግም ሲል ወንድማችን ኤፋ ቀብራራው እንግዲህ ሚስጥሩን በሙሉ ዘረጋግፎ ተናግሯል ማለት ነው። እናም አስጠንቅቋታል። ኤፍሬም ላይ ትክክል ነው ያደረገው ብዬ ነው የማስበው። ለምን ብትሉ ሩታና ሄርሜላ ታርቋል። ስለዚህ ሄርሜላ ደግሞ በዛ ሰበብ እያረገች እየመጣች ትገኛለች ማለት ነው። በዚህም ወንድማችን ኤፋ ትክክለኛ ነገር የተናገረው አንቺ ሰበብ እያረግሽ እየመጣች ትገኛለች፣ በሰበብ እያረግሽ እየመጣች ትገኛለች፣ በሰበቡ ማመሬ ተሳሙ እንደሚለው አንቺም እንደዛ እያረግሽ እየመጣች ትገኛለች። ስለዚህ ስነ ስርዓትሽን ይዘሽ ቤትሽ ቁጭ በይ፣ ሁለተኛ ሩታና አብርሃም መሃል መግባት የለብሽም ሲል ወንድማችን ቀብራራው ኤፋ ተናግሯል። ሄርሜላም እንግዲህ በጣም ደንግጣለች። ለምንድነው እንደዚህ የሚለኝ? ለምንድነው እኔን እንደዚህ የሚያለኝ? ለምንድነው እኔን እንደዚህ የሚያስጠነቅቀኝ ስትል ተናግራለች። ደግሞ አዎ እኔ ኤፋ ትክክል ብዬ ነው የማምነው። ለምን ብትሉ ያው እያለች አብርሃምን ልቀማት ትችላለች። ነገር ግን ደግሞ በዚህኛው በኩል ደግሞ ያው ጥሩ ነገር ነው መታረቃችሁ፣ በጣም አሪፍ ነገር ነው፣ ጥሩ ነገር ነው። እንደ እህትማማቾች ይተያያሉ። ስለዚህ በጣም ጥሩ ነገር ነው። ከመጠላት መታረቅ ይሻላል በሚለው እንያዘውና እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።